السلام عليكم ورحمة الله وبركاته مرحبا السلام ورحمة الله. እንግዲህ አላህ ወዶ እዚች ምሽት ላይ አላህ ስላገናኘን መጀመሪያ አላህን ልናመሰግነው ይገባል ማለት ነው። እዚያም በመቀጠል ደግሞ የዛሬው ደርሳችን እንግዲህ የሚሆነው ስለ ታላቁ ነብይ አለይሂ ሰላቱ ወሰላም ስለኛ ነብይ ለኛ ብለው የደሙት እኮ ስለሆኑት ነብይ ለኛ ብለው ደግሞ ስለተቸገሩ እኮ ስለሆኑት ነብይ ስለሳቸው አወላለድና እንግዲህ የተወለዱበት ዘመን ፊት ለፊታችን ተደቅኗል ማለት ነው። ኢንሻአላህ ረቢዕ እንግዲህ ፊት ለፊታችን ነው ያለውና መቼም ከሰይዳችን ውጭ ሌላ ሊነሳበት እኮ አይችልም ማለት ነው። አላህ ከወፈን እንግዲህ ስለ ሰይዳችን እስኪ ዑለማዎች ስለ ሰይዳችን ምን ብለዋል፣ አወላለዳቸውስ ምን አይነት ክስተት ተከስተዋል የሚለውን ኢንሻአላህ የምንመልከተው ማለት ነው። ሊላሂ ተዓላ መጀመሪያ ምን ይላሉ መሰላችሁ ዑለማዎች? እንግዲህ ሰይዳችንን መጀመሪያ መውደድ ይኖርብናል። ሰይዳችንን ደግሞ የምንወደው ስለሳቸው ቀድር ስለሳቸው ሁኔታ ያወቅን ጊዜ ስለሆነ ምን ይላሉ? ያ መን ቢሑቢል ሙስጠፋ ቀድ አውለዑ ዚዱ ዐለይሂ ሚነ ሶላቲ ወአክሲሩ የክፊከ ፈኽረን ያ ሙሒበ ሙሐመድን አነል ሙሒበ መዐል ሐቢቢ ሰዩሕሸሩ ይላል ግጥም ላይ። ምን ማለት ነው? ያ መን ቢሑቢል ሙስጠፋ ይላሉ። አንተ በሙስጠፋ እኮ ውዴታ ያለህ ሰው ሆይ ያ መን ቢሑቢል ሙስጠፋ ቀድ አውለዑ በሰይዳችን በሙስጠፋ እኮ ውዴታ ላይ በቁርጥ እኮ የተንጠለጠሉ የሆኑ ሰዎች በሰይዳችን እኮ ውዴታ የተገዙ የሆኑ ሰዎች ልባቸው እኮ ሰይዳችን ጋር ሁል ጊዜ እኮ የተንጠለጠሉ እኮ የሆኑ ሰዎች ሰይዳችንን በመውደድ ልባቸው የተንጠለጠሉ ሰዎች ዚዱ ዐለይሂ በሱ ላይ ጨምሩ ሚነ ሶላቲ ወአክሲሩ እንደው ሶላዋት አንድ ጊዜ ሁለት ጊዜ አውረድ ብላችሁ እኮ አትሰልቹ፣ በዛው ላይ እኮ ጨምሩ ሚነ ሶላቲ ከሶላዋት እኮ ጨምሩ ወአክሲሩ ሶላዋቱንም እኮ አብዝታችሁ በሰይዳችን ላይ አውርዱ ይላሉ። የክፊከ ፈኽረን ያ ሙሒበ ሙሐመድን የክፊከ ለአንተ እኮ በቂህ ነው። ፈኽረን ከፈኽር በኩል እኮ ለአንተ በቂህ ነው። ያ ሙሒበ ሙሐመድን አንተ የሙሐመድ እኮ ወዳጅ ሆይ ይላሉ። አነል ሙሒበ መዐል ሐቢብ ሰዩሕሸሩ ወዳጅ እኮ ከተወደደው ሰው ጋር እኮ ነገ የሚቀሰቀስ መሆኑ አንተ ወዳጅ ለመሆንህ እኮ ይህ ብቻ እኮ ይበቃል። ለሰይዳችን ወዳጅ መሆንህ ይህ እኮ ብቻ ይበቃሃል። ፈኽር ከመሆን በኩል በቂህ ነው። አንተ ሙሒብ የሆነ ሰው ነገ ከሚወደው ሰው ጋር ሳይቀሰቀስ እኮ አይቀርም። ይሄ ደግሞ ለሰው ትልቅ እኮ ፈኽር ከመሆን በኩል ይህ እኮ ተግባሩ ብቻ እኮ ይበቃዋል እያሉ ነው። እና ደግሞ እንደዚሁ በሽዕር ምን ይላሉ? ወሊደል ሙስጠፋ ወልካኢናቱ ዲያኡ ወፈሙ ዘማኒ ተበስሙ ወሰናኡ ይላሉ። ምን ማለት ነው እንግዲህ? ወሊደል ሙስጠፋ የአላህ መልእክተኛ እኮ ተወለዱ። ወልካኢናቱ ዲያኡ ማለት እንደው ይሄ ካኢኑ ሁሉ የተገኘው እኮ ነገር ሁሉ ያበራ ሆኖ ሰይዳችን አለይሂ ሰላቱ ወሰላም ተወለዱ። የዛ ሰዓት ሰይዳችን የተወለዱበት ዘመን ራሱ ወፈሙ ዘማኒ የጊዜው እኮ አፉ አሉ ተበሱሙን ወሰናኡ ማለት ፈገግ ማለትን እኮ አሳየ፣ ውዴታን እኮ አሳየ። አይደለም የሰው ልጅ ሰይዳችን አለይሂ ሰላቱ ወሰላም በመወለዳቸው ራሱ ጊዜው ዘመኑ ፈገግታን እንዳሳየና ውዳሴን እኮ እንዳሳየ ዑለማዎች እኮ ይገልጻሉ ማለት ነው። እንግዲህ ሷሂበል ቡሲሪ መቼም ሲባል ታውቃላችሁ። ኢማሙል ቡሲሪ ሷሂበል ሐምዝያ እንደዚሁ ሷሂበል ቡርዳ ናቸው። ሐምዝያ እንግዲህ በአገራችን ላይ የሚታወቁ ከሆኑ ኪታቦች ነው። አንደኛ በመድህ ደረጃ በጣም ፊት ቀደም የሚሆን እኮ ኪታብ ሰይዳችንን በማወደስ ቀዳሚ ከሆኑ ኩቱቦች መካከል የኢማሙል ቡሲሪ ኪታብ ነው። ሐምዝያ ብሎ ማለት ኩረማ በመባል አገራችን ላይ የምንለው ማለት ነው። ያንን እንግዲህ ሷሂቡል ቡሲሪ ሐምዝያ የሚባል ኪታባቸው ላይ ማለትም በሐምዝ እኮ የሚጨርስ ኪታባቸው ላይ የመጀመሪያው የግጥም ቤት ምንድነው የሚለው? ከተርቃ ሩቅየ ከልአንቢያኡ ይላሉ። ያ ሰማን ማጧ ወለተሃ ሰማኡ ብለው የሰይዳችንን አለይሂ ሰላቱ ወሰላም ታላቅነትና ደረጃቸው ከፍ ያለ መሆኑን በዚህ በግጥማቸው ላይ ይገልጻሉ ማለት ነው። አሁን ይሄ ምን ማለት ነው የተፈለገው ማለት ነው? ፈልሙራዱ ሚንሁ ነፍዩ ሩቅይህም ነው። ሌሎቹ ነብያቶች ሰይዳችን የወጡበትን ደረጃ በጭራሽ እንዳልወጡ ከሌሎቹ ላይ እኮ ነፍይ እኮ እያደረገ ነው። እና ደግሞ ወተዓጅቡ ሚመን የተሸከኩ ፊ ዛሊከ የሰይዳችንን ደረጃ ማንኛውም ነብይ ማንኛውም ሰው እንዳልወጣው የሚጠራጠር ሰው ካለ ደግሞ ያንን እኮ በዛ በሸኩ ላይ በመገረም ደረጃ እዚህ ኪታብ ላይ ምን ይላሉ?
ከይፈ ተርቃ ሩቅየከ አንቢያው አሉ። አይ ሐለተ ተርቀል አንቢያኡ ሩቅየከ እንዴት ብላ ነው የምትወጣው? ነብያቶች ሁሉ ደረጃቸው ከፍ እንዴት ትላለች? አንተ የወጣህበትን ደረጃ እንዴት ብላ ነው እኮ የማንኛውም ነብይ እኮ ደረጃ ከፍ የምትለው? አሁን እዚህ ላይ ሩቅያ እዚህ ላይ ተረቂው እንዴት ነው ሲባል ሒስይ ነው አሉ ከፊል ዑለማዎች። ከፊል ዑለማዎች ደግሞ ማዕናዊ እኮ የነብያችንን ደረጃ አንተ የወጣህበትን እኮ ያክል አረ እንዴት እኮ ይወጡታል? ማንም እኮ አንተን የወጣህበትን እኮ ከፍታ ማንኛውም እኮ ነብያቶች ሊወጡ አይችሉም። ሒስዩ ከሄደ በዛሂር አንተ የወጣኸውን ከፍታ ማንኛውም አይወጣም ብሎ ማለት ሩቅይህ ሰለላሁ ዐለይሂ ወሰለም ለይለተል ኢስራ ነው። ለይለተል ኢስራ ነብያችን እኮ የወጡትን ደረጃ ማንኛውም ነብይ እኮ አይወጣውም የሚለውን መግለጽ ነው የተፈለገበት። ሚነል ቤት መቅዲስ ኢለ ሰማዋት ሰብዒ ኢላ ሐይቱ ሻአ አላህ ከቤተል መቅዲስ እንደገና ደግሞ ወደ 7 ሰማይ መውጣታቸው ከዛም በኋላ አላህ እኮ ወደ ሻው ቦታ ላይ መውጣታቸውን አረ እንዴት ብሎ ማንኛውም ነብይ ይሄን ደረጃ ሊያገኘው ይችላል? ማንኛውም እኮ ሊያገኘው አይችልም ማለት ነው አሉ። ከፊል ዑለማዎች ደግሞ አይ ይሄ ነብያችን ከፍ ማለት መውጣት ማዕናዊ የሆነ መውጣት ነው እንጂ ዛሂር ወደ ሰማይ መውጣታቸውን አይደለም የተፈለገው። ማለት ምንድነው ከተፈለገ አይ ተነቁሉሁ ሰለላሁ ዐለይሂ ወሰለም ሚን ኩሊ ሲፈቲን ከማሊን ኢላ አክመለ ሚንሃ እንደው ሙሉ ከሆነ ባህሪ ደግሞ ከዛ የበለጠ ወደሆነ ሙሉ ባህሪ ከፍ እያለ ሙሉ ወደሆነ ባህሪ ያንተ መውጣት እንዴት ብሎ ነው ማንኛውም ነብይ እኮ የሚወጣው? አንተ እኮ የተረቂ ዳኢመን ወአበደን ሐየን ወመይታ አንተ እኮ እስያችንን በህይወት እያለሁም ከአንድ ሙሉ ደረጃ ወደ ሌላ ሙሉ ደረጃ እኮ ከፍታው እኮ እየጨመረ ይሄዳል። እንደዚሁ ሙተሁም እኮ የሚቋረጥ አይደለም። ዘላለም እኮ የሚወጣ እኮ የሆነ ነው። ኩለ ለህዞቲን በእያንዳንዱ ሰከንድና ደቂቃ የነብያችን አለይሂ ሰላቱ ወሰላም ከፍታና ወደ ላይ መውጣት የሚቋረጥ እኮ ነገር አይደለም። በህይወት በመኖራቸው ብቻ አይደለም ከሞቱም በኋላ ነው። ዘላለምም እንደዚሁ ኩለ ለህዞቲን ነብያችን እኮ ማዕናዊ የሆነ ደረጃ ከፍታው እኮ ከፍ እያለ እኮ የሚሄድ እኮ የሆነ ነው ማለታቸው ነው። ከዛም ምን ብለው ገለጿቸው? ያ ሰማአን ማጧ ወለተሃ ሰማኡ ነው። አሁን የነብያችን አለይሂ ሰላቱ ወሰላም ማንኛውም የቁርአን አንቀጽ ትልቅነታቸውን እኮ ይገልጸዋል። እንደዚሁ በሐዲስም ነብያችን ከፍ እኮ ማለታቸው በሐዲስ ራሳቸው ነብያችን ገልጸውልናል። በተቀሩት ነብያቶች ሁሉ ላይ የነብያችን ደረጃ ከፍ ያለ መሆኑን የሚገልጸው ፈሚን ትልከል አሐዲስ ከዚህ ሐዲሶች መካከል ምን የሚል ሐዲስ አለ ካላችሁኝ ሐዲሱ ትርሚዚ አለ። የኢማሙ ትርሚዚ እኮ ሐዲስ አለ። አነ ሰይዱ ወለዲ አደም እኔ እኮ የአደም ልጆች ሁሉ እኮ መሪ ነኝ አሉ። የውመ ቂያማ የትንሣኤ ቀን ምንድን ሊዋአል መሕሙድ እኮ በመሰጠት ሸፋዓተል ዑዝማን በመሰጠት ወላ ፈኽረ ግን ይሄን በመናገሬ ኩራት እኮ ያለበት ንግግር እኮ አይደለም አሉ። ወቢየዲ ሊዋኡል ሐምዲ ነገ እኮ አኼራ ህዝቡ ሁሉ ተጨንቆ ወደ ነብያቶች እኮ በሚሄድበት ሰዓት ላይ ሁሉም ነብያቶች ደግሞ እኔ አሁን አልችልም ብለው መጨረሻ ላይ ነብያችን ጋር ሲመልሷቸው በዛ ሰዓት የምስጋናውን ባንዲራ የሚይዘው በኔ በእጄ ስር ነው አሉ። ይሄንን በመናገሬ ወላ ፈኽር አሉ። ይሄን በመናገሬም ኩራት እኮ የለም አሉ። ወማ ሚን ነብይን አደሙ ፈመን ሲዋሁ አንድም ነብይ እኮ የለም ነብዩላህ አደምም ይሆን ከሱ ውጭ ያለ ነብይ አንድም የለም ኢላ ተሕተ ሊዋኢ ነው ያሉት። ከኔ ከምስጋና ባንዲራ ስር እኮ የሆነ ቢሆን እንጂ አሉ። እና እዚህ ላይ እንግዲህ ነብያችን አለይሂ ሰላቱ ወሰላም ሊዋ አልሐምድ እንደሚሰጣቸው ያ ደግሞ ሊዋ አልሐምድ የሚባለው ማንኛውም ነብይ የማይሰጠው ሰይዳችን እኮ ነገ በአኺራ በሊዋ አልሐምድ ውስጥ እኮ ሲሆኑ ማንኛውም አደምም ይሁን ከነብዩላህ አደም ውጭ ያሉ ነብያቶች ሁሉ ከነብያችን ባንዲራ ስር ይሆናሉ። ያ ባንዲራ እርዝማኔው የቱን ያክል ነው ሲባል አልፈ ሰነቲን ወሲትሚአቲ ሰና 1600 ዓመት ይፈጃል። ያ ሊዋ አልሐምድ የምስጋና ባንዲራው ማለት ነው። የተሰራው ደግሞ ከቀይ ሉል የተገነባ የሆነ ነው። ያንን እኮ በመሰጠት ነብያችን አለይሂ ሰላቱ ወሰላም ብቸኛ የሆኑ ነብይ ናቸው ማለት ነው። ከዛ ማንኛውም ነብይ አንተ የወጣህበትን ደረጃ አረ እንዴት ይወጣል? ጭራሽ ሊወጣ አይችልም ብለው ሷሂቡል ሐምዚያ የመጀመሪያውን ግጥማቸውን በዚህ ተናገሩ። ከዛ ምን ይላል የግጥሙ መጨረሻ? ያ ሰማአን ማጧ ወለተሃ ሰማኡ አለ። ያ ሰማአን ብሎ ማለት አሁን ያዋ ሐርፉ ኒዳኢ ሊልበዒድ ነው። ሩቅ የሆነን ሰው የመጣሪያ እኮ የሆነች እኮ ሐርፍ ናት። ምን ማለቸው ነው? ለቅርብም እኮ ይገለጻል ማለት የሩቁን ደረጃ እንዳለው አድርገን ለመግለጽ ሲፈለግ እዚህ ቦታ ላይ የነብያችን ደረጃ እንደው ሐታ እዚህ ቅርብ እንኳን ቢሆኑ ደረጃቸው ከፍ እንዳለ እንደ ሩቅ እኮ ኢሻራ አድርገን መግለጽ እኮ ይቻላል ማለት ነው። እና እዚህ ላይ ያ ሰማአን ማለት ምንድነው? አንቱ ሙራዱ ሰማዕ የተፈለገው አንቱ እኮ ያ ሰማዕ ሲባል ሰይዳችንን ነው። ቢሰማዕ የተፈለገው ሙሐመዱን ሰለላሁ ዐለይሂ ወሰለም ነብያችንን ነው።
ማጧ ወለተሃ ሰማኡ ማለት ከፍታ እኮ የማይወዳደረው እኮ የሆንኩ ከፍታ ነው አሏቸው። ማንኛውም ከፍ ያለ ነገር ሁሉ ሰማዕ እኮ ይባላል። የነቢያችን ከፍታም እኮ እንደዚሁ ከፍ ያሉ እኮ ስለሆኑ ነቢያችን ማንኛውም እኮ ከፍታ ማንኛውም ነብይ እኮ የማይወዳደረው የሆነ ከፍታ ላይ ያሉ ነብይ እንደሆኑ በዚህ ግጥም ላይ ይገልጿቸዋል ማለት ነው። አይ ጋለበት ሐፊ ጡሊ ወልኢርቲፋዕ ከፍታም ሆነ እርዝማኔውን የተባለን ሁሉ ከፍ ብለው እኮ የምትታዩ ያ ሙሐመድ አንቱ ሙሐመድ የምትባሉ ነብይ ሆይ ብለው በዚህ መልኩ ነብያችንን አለይሂ ሰላቱ ወሰላም በዚህ መልኩ ሷሂቡል ሐምዝያ በዚህ መልኩ ገለጿቸው ማለት ነው። እንግዲህ ነብያችን አለይሂ ሰላቱ ወሰላም ከአደም ጊዜ ጀምሮ ዘራቸው በተከበረ ዘር ውስጥ እየሆነ ነው የመጣው። ነብያችን አለይሂ ሰላቱ ወሰላም አደም አለይሂ ሰላም ሲፈጠሩ ከሳቸው ጋር ኑራቸው ነበረ። እንደዚሁ ወደ ሺስም ተራምዶ ነበረ። ማንኛውም እኮ ሲመጣ አደራ ይሄንን ኑር አልሆነ ቦታ ላይ እንዳታስቀምጠው እየተባለ እየተረማመደ እኮ የመጣ የሆነ ነው ማለት ነው። እንግዲህ ምን ይላሉ ነብያችን አለይሂ ሰላቱ ወሰላም ከአባታቸው አደም ጀምሮ እስከ አባታቸው አብዱላህ ድረስ መጥፎ የሆነ አባትም መጥፎ የሆኑ እናቶችም ሲፋሁል ጃሂልያን በመካከል እኮ የገባ የለም። ሚለዱን ሐዋ ኢላ ኡሚካ አሚና ከእናታችን ሐዋ ጀምሮ እስከ እናታችን አሚና የነብያችን እኮ እናት ድረስ ተጠብቆ የመጣ ነው። ወላ ፊ አባኢከ በአባቱም ውስጥ እኮ የለም። ሚለዱን አደም ኢላ አቢካ ከአደም ጀምሮ እስከ አባቱ አብዱላህ ድረስ ምንም የለም። ኢላ መን ሁወ ሙስጠፋ የተመረጡ አባቶች ሆነው እንጂ የመጡ እንጂ ሙኽታር የሆኑ ሆነው እንጂ ከአደም ጀምሮ በመካከል መጥፎ ሰው እንኳን የገባ እኮ የለም። ወቀድ ካነ ኑሩሁ ሰለላሁ ዐለይሂ ወሰለም ፊ አደም ዛሂረን የልመዑ ፊ ጀባህቲሂ የነብያችን ዐለይሂ ሰላቱ ወሰላም ኑር ነብዩላህ አደም ግንባር ላይ ይንቦገቦግ ነበረ። ثم انتقل ذلك النور لولده شيث እንደዚሁ ከሳቸው በኋላ ነብዩላህ አደም ሊሞቱ ሲሉ ያ ብርሃን ወደ ማን ነበር የተራመደው ካላችሁን ወደ ልጃቸው ሺስ ወደሚባለው ልጃቸው ተራምዶ ነበር። ፈለም ቀሩበት ወፋቱ አደም የነብዩላህ አደም ያባታቸው አደም የመሞቻ ጊዜያቸው የተቃረበ ጊዜ ልጃቸውን ሺስን ጠሩትና ምንድን ነበር ያሉት? አደራ አዘዙት። አላ የዱዓ ሐዘን ኑረ ኢላ ፊል ሙጠሐራት ሚን ኒሳ ጧሃራ በሆኑ ሴቶች ሆድ እንጂ አደራ ይሄንን እኮ ኑር ያልሆነ ሴት ላይ እኮ እንዳትጥለው ይሄ የተከበረ ኑር ነው። እኔ ማንኛውም ነገር እኮ ለሱ ተብሎ የተፈጠረለት የሆነ ነብይ ነውና አደራ ብለው አዘዋቸው ነበረ። ወከዛሊከ ወሷ ሺሱ በኒህ እንደዚሁ እኮ ሺስም ሊሞቱ ሲሉ ልጃቸውን ጠሩና ከኛ ዘር የሚመጣ ይሄ እኮ የሚያንቦገቦግ እኮ ብርሃን ታላቅ የተከበረ የሆነ ሰው አለ ለወደፊት የሚመጣ እሱን አደራ ሙጠሐራት ወደ ሆኑ ሴቶች እኮ ማህፀን እንጂ ያልሆነ ማህፀን ላይ እንዳታስቀምጠው ይሄን የተከበረ ዘር እያሉ እርስ በርስ እኮ ወስያ እየተነጋገሩ የመጣ የሆነ ዘር ነው የነብያችን አለይሂ ሰላቱ ወሰላም። በእናታቸውም እኮ ምርጥ የሆኑ እናቶች በአባቶቻቸውም እንደዚሁ ምርጥ እኮ የሆኑ አባቶች እየተመረጠላቸው እኮ የመጡ ነብይ ናቸው። እንደውም አخبረን ሙሐመድ ኢብኑ ሰዒድ የሚባሉት ዓሊም ምን ይላሉ? አخبረና ሂሻም ኢብኑ ሙሐመድ አልከለቢ عن አቢህ قال ምን አሉ? ከተብቱ ለነብይ ሰለላሁ ዐለይሂ ወሰለም ለነብያችን እኮ እኔ ጽፍ ያለሁን አሉ 500 ኡሚን 500 እናቶችን ከነብያችን ጀምሮ ከእናታችን አሚና ጀምሮ እስከ አደም 500 እኮ የሚሆኑ እናቶችን ጽፍ ያለው ፈማ ወጀቱ ፊህነ ሲፋሃን በእነሱ መካከል በ500 እናቶች መካከል ዝሙት የሚባል ነገር እኮ አላገኘሁም። በዝሙት እኮ የተዋለደች እናት እኮ አላገኘሁም። ወላ ሸይአ ሚማ ካነ ሚን አምሪል ጃሂልያ በጃሂልያ ዘመን እኮ ከሚሰሩት እኮ ምንም አይነት ነገር በሰይዳችን እናቶች ላይ እኮ እንደዚህ አይነት እኮ አላገኘሁም በማለት የተከበረ የሆነ ዘር እየተረማመደ የነብያችን ዘር መምጣቱን እዚህ እኮ ይገልጻሉ ማለት ነው። እንደዚሁም ወተቀሉቡከ ፊሳጂዲን የሚለውን ቁርአን የሰይዳችን ዘር እየተረማመደ የመጣው ጧሃራ በሆኑ ሰዎች መካከል እንደሆነ ይህ ቁርአንም ይገልጻሉ። ወተቀሉበከ ፊሳጂዲን የሚለው ቁርአን የነብያችን ዘር የተመረጠ እንደሆነ በአባታቸውም ከአብዱላህ ጀምሮ እስከ ነብዩላህ አደም ድረስ በእናታቸውም ከአሚና ጀምሮ እስከ እናታችን ሐዋ ድረስ የተመረጠ መሆኑን ማስረጃ ይሆናል። ወተቀሉበከ ፊሳጂዲን ብሎ ማለት ቃለ ሚን ነብይን ኢላ ነብይ ነው። ከአንዱ ነብይ ወደ ነብይ እኮ የመጣ የሆነ ዘር እንደሆነ ሀታ ኦክሪስታ ነብይ ማለት ነብይ ሆነ እስክትወጣ ድረስ
ከአንዱ ነብይ እኮ ወደ አንዱ ነብይ የተረማመደ የተከበረ ሆኖ የመጣ የሆነ ዘር መሆኑን ይህ ቁርአን እኮ ይገልጻል ማለት ነው። እንደዚሁ ነብያችን አለይሂ ሰላቱ ወሰላም ሲፋሁል ጃሂልያ በጃሂልያ ዘመን እኮ ያለ ዝሙት እንዳልገባባቸው በዘራቸው ላይ ጧሃራ በሆነ ማህፀን ከጧሃራ ከሆነ እኮ ሱልብ ወደ ጧሃራ ማህፀን እየተረማመደ የመጣ መሆኑን ምን ይላሉ ነብያችን አለይሂ ሰላቱ ወሰላም የዛቸው ዘር የተከበረ መሆኑን አነ ሙሐመድ ኢብኑ አብድላህ አሉ። እኔ ሙሐመድ ኢብኑ አብድላህ ነኝ ኢብኒ አብዱል ሙጠሊብ ኢብኒ ሃሽም። እኔ ዘራቸውን ከተናገሩ በኋላ ምንድን ነበር ያሉት ነብያችን አለይሂ ሰላቱ ወሰላም? ኢነላህ ኸለቀል ኸልቀ ፈጀዐለኒ ፊ ኸይሪ ኸልቂሂ አሉ። አላህ እኮ ፍጥሮችን ሁሉ እኮ ፈጠረ። ከዛ በኋላ እኔን አደረገኝ ፊ ኸይሪ ኸልቂሂ ማለት ከፍጡራኖች እኮ በላጭ በሆነው ላይ እኮ እኔን አደረገኝ ነብያችን። ወጀዐለሁም ፊርቀተይኒ ሁለት ቡድኖች እኮ አደረጋቸው። ፈጀዐለኒ ፊ ኸይሪ ፊርቀቲን በላጭ በሆነችው ፊርቃ ውስጥ እኮ እኔን አደረገኝ አሉ ነብያችን። ወኸለቀል ቀባኢለ ጎሳዎችን እኮ ፈጠረ። ፈጀዐለኒ ሚን ኸይሪ ቀቢለቲን በላጭ በሆነው ቀቢላ ውስጥ እኮ እንድፈጠር አደረገኝ አሉ። ወጀዐለሁም ቡዩተን በይቶችን እኮ አላህ አደረገ። ፈጀዐለኒ ፊ ኸይሪሂም በይተን በቤታቸው በላጭ በሆኑ ሰዎች ጋር እኮ አደረገኝ። ፈአነ ኸይሩኩም በይተን ወኸይሩኩም ነፍሰን ያሉት ነብያችን። በቤቶችም ደረጃ እኔ በላጭ ከሆኑት ቤቶች የተፈጠርኩኝ ነኝ፣ እንደዚሁ ከነፍስም በኩል በላጭ ከሆነው ከተፈጠሩት ሰዎች እኮ ነኝ ብለው ነብያችን አለይሂ ሰላቱ ወሰላም ዘራቸው የተከበረ የሆነ መሆኑን በዚህ እኮ በሐዲሳቸው ላይ ገለጹልን ማለት ነው። እና በማንኛውም ዘር እየተራመደ ሲመጣ የነብያችን አለይሂ ሰላቱ ወሰላም ዘር የተከበረ መሆኑን ይገልጽሉናል። فهو سيد ولد آدم ነብዩላህ የኛ ነብይ አለይሂ ሰላቱ ወሰላም የአደም ልጆች ሁሉ ዋና መሪ ናቸው፣ ሰይር ናቸው። ወፈኽሩሁም ፊ ዱንያ ወልአኺራ የአደም ልጆች ሁሉ ኩራት ናቸው፣ በዱንያም በአኺራም ለኛ ኩራታችን ናቸው የኛ ነብይ አለይሂ ሰላቱ ወሰላም። አቡል ቃሲም በመባል ይጠራሉ። የቃሲም አባት ይህ እስመል ኩንያ ነው። ወአቡ ኢብራሂምም ይባላሉ። ከማሪያቱል ቂብጥያን ኢብራሂም የሚባልም ልጅ ወልደው ነበር። ሙሐመድ ስም ተብለው ይጠራሉ። አህመድም ተብሎ ይባላል። አህመድ የሚለው ያው ኢስመል ሙባለጋ አንዳንድ ያደርጉታል። በጣም አመስጋኝ እንደማለትም እኮ ያስይዛል ይላሉ። ወይ ደግሞ አህመድ አመስጋኝ የሚለው ማለት ነው። አህመድ የሚለው ሙሐመድ ደግሞ ሐመደ ይሐሚዱ هو ሙሐመድ ኢስመል ፋዒል ነው። ሙሐመድ ኢስመል መፍዑል ነው፣ የተመሰገነ። ይሄንንም ስም እኮ አወጣጡ ላይ ኺላፍ አለበት። እናታችን አሚና ናቸው ሙሐመድ የሚለውን ስም ያወጡላቸው። ከፊሎቹ ደግሞ አብዱል ሙጠሊብ ናቸው። በሰባተኛው ቀን ላይ ስም ሲያወጡ ሙሐመድ ብለው አወጡ። ለምንድን ነው ሙሐመድ ብለው የጠሯቸው ሲባል ኢኒ አርጁ አን ዩሕመደ ፊ ሰማኢ ወልአርዲ እኔ በሰማይም በመሬትም የተመሰገነ ልጅ እንዲሆንልኝ ይፈልጋለሁና ብለው ተናገሩ አብዱል ሙጠሊብ። ወቀድ ሐቀቀ ረጃአሁ ፍላጎታቸውንም ደግሞ አላህ አረጋገጠላቸው። ይሄው ዓለሙ ሁሉ እንደዚህ ልቡ እስኪፈርስ ድረስ እንደዚሁ በሐድራም ሆነ በመሐባ እንባውን እያፈሰሰ የሚኖርላቸው ታላቅ ነብይ ሆኑ። እንግዲህ ወልማሂ الذي يمحى به الكفر ሌላ ስማቸው ማሂ በሚባለው ስም ይታወቃሉ። الذي ያ ማሂ ብሎ ማለት الذي يمحى به الكفر ማለት በሳቸው ኩፍር ክህደት እኮ የሚታበስበት እኮ የሆነ ማሂ ማለት ነው ስማቸው። والعاقب الذي ما بعده نبي عاقب በመባል ይጠራሉ የኛ ነብይ አለይሂ ሰላቱ ወሰላም። عاقب ብሎ ማለት ደግሞ ምንድነው? الذي ما بعده نبي ከሱ በኋላ ነብይ የሌለበት የመጨረሻ ነብይ ማለት ነው። ሐሽር ተብሎ ይጠራሉ ሰይዳችን ሐሽር ሰብሳቢ الذي يحشر الناس على قدميه ሰዎች ሁሉ በሳቸው እኮ እግር ላይ እኮ ይሰበሰባሉ። ሙቀፊ ይባላሉ። ከነቢያቶች ሁሉ እኮ መጨረሻ ዘግይተው የመጡ ማለት ነው። ነብዩ ረህማ ይባላሉ። የእዝነት ነብይ ናቸው የኛ ነብይ አለይሂ ሰላቱ ወሰላም። ወነብዩ ተውባ እዝነታቸው ደግሞ ለሙስሊሙ እንኳን ብቻ አይደለም፣ ለሙስሊሙማ እዝነታቸው የታወቀ ነው። ለዱንያም ለአኺራችንም ለሁሉም ነገራችን እዝነት ናቸው። ለካፊሩ እንዴት ነው እዝነታቸው ሲባል እንደው ተዕጂለል ዑቁባ እንኳን የለበትም። ቶሎ አይቀጣም፣ ባጠፋ ቁጥር ቶሎ አይቀጣም። ቅጣቱ ለአኺራ እንኳን መዘግየቱ ለካፊሮቹም እንኳን ነብያችን ረህመት ሆኖ መላካቸው በዚህ ብቻ ይገለጻል አሉ። እንደዚሁ ኻተሙን ነብይ ናቸው። ኻቲሙን ነብይ የነብያቶች ሁሉ መጨረሻ ናቸው። ፋቲህ ናቸው። ጧሃ ይባላሉ። ያሲን አብዱላህ ማለት ነው። እንግዲህ ነብያችን አለይሂ ሰላቱ ወሰላም ዘራቸው እንግዲህ በተከበረ አባትና በተከበሩ እናቶች መካከል ዘራቸው መጥቶ የት ላይ አረፈ ማለት ነው? አብዱል ሙጠሊብ ጋር አረፈ። የነብያችን አያት ናቸው አብዱል ሙጠሊብ። እንግዲህ አብዱል ሙጠሊብ የነብያችን አያት ስለት ገብተው ነበረ። ማለትም
ልጆቻቸው 10 እኮ የሞሉ ጊዜ ካዕባ ዘንድ አንዱን እኮ ሊያርዱ ቃል ገብተው ነበረ። ፈለማ ተካመለ በኑሁ 10 እኮ የሆኑ ጊዜ አንዱን እኮ እንደ ምጽዋት አድርገው ሊሰጡ ቃል ገብተው ነበር አብዱል ሙጠሊብ። ነቢያችን አለይሂ ሰላቱ ወሰላም ለዚህ ሲባል አነ ወለዱ ዘቢሐይኒ ነኝ ይላሉ። እኔ እኮ የሁለት እርድ ልጅ ነኝ። አነ ወለዱ ዘቢሐይን እኔ የሁለት እርድ ልጅ ነኝ ያሉት አንደኛ በኢብራሂም በኩል ኢስማኤል ሊታረዱ እኮ ያሉ ሰው ነበሩ። እንደዚሁ ደግሞ አብዱላህም እንደዚሁ ሊታረዱ ብለው የሁለት እርድ ልጅ ነኝ ብሎ ማለት ነብያችን ይሄን ሲናገሩ የኢስማኤልና የአብዱላህ ማለት ነው። እንግዲህ ነብያችን አለይሂ ሰላቱ ወሰላም በኢብራሂም ዘር በኢስማኤል በኩል የመጡት ነብይ እሳቸው ናቸው። የኛ ነብይ አለይሂ ሰላቱ ወሰላም ናቸው። የነብዩላህ እኮ ኢብራሂም ካዕባውን በሚገነቡበት ሰዓት ነብዩላህ ኢብራሂም ዱዓ አድርገው ነበረ። ከሳቸው ዘር ጥሩ የሆነ አላህን ተገዢ ልጅ እንዲፈጠርላቸው ዱዓ አድርገው ነበር። አላህ ደግሞ ዱዓቸውን ሰማና በኢስማኤል በኩል ነብያችንን አለይሂ ሰላቱ ወሰላም የመሰለ ታላቅ ሰው ፈጠረ። በያዕቆብ ይሄ በኢስሐቅ በኩል ነው የበኑ እስራኤል ነብያቶች ሁሉ በአጠቃላይ የተፈጠሩት በኢስሐቅ በኩል ነው። በኢስማኤል በኩል ምንም አይነት ነብይ አልነበረም። የኛ ነብይ ብቻ ናቸው አለይሂ ሰላቱ ወሰላም። እና በዛ በኩል መጣና አብዱል ሙጠሊብ ላይ ደረሰ። አብዱል ሙጠሊብ ወካነ አብዱል ሙጠሊብ فيما يزعمون نذر حين لقي من قريش ما لقي عند حفر زمزم ዘምዘምን በመቆፈራቸው ጊዜ የተገናኙ ጊዜ ቁረይሾች ጋር በተገናኙ ሰዓት ላይ ነዝር ገቡ። አብዱል ሙጠሊብ إن ولد له 10 نفر 10 እኮ ልጆች ለኔ ተወለዱኝ እንደሆነ ثم بقوا ከዛም እሱ ዘንድ እኮ የደረሱ ጊዜ 10 ልጅ የደረሰልኝ እንደሆነ እዛ አካባቢ ዘምዘም እኮ የተቆፈረበት ቦታ አካባቢ ላይ ነዝር ገቡ እኮ አንድ ልጅ እኮ ሊያመጡ ነዝር ገቡ። ከዛ በኋላ ሞሉ ጊዜ ይሄን ረሱ ይላል። ከዛ በኋላ ለሐንም عند الكعبة ከ10 ልጅ አንደኛውን ካዕባ ጋር አንጥቼ አለሁኝ ልጆች የወንዶቹ 10 የሞሉ ጊዜ አንዱን ካዕባ ዘንድ አርድ ብለው ስለት ገብተው ነበር አብዱል ሙጠሊብ። የዚህ ጊዜ ተካመለ በኑሁ 10 ልጆቻቸው 10 በተሟሉ ጊዜ አረባውም ሰምዑነሁ ሳይቀደም ማይቀሩ ያወቁ ጊዜ አስቶቻቸው የአብዱል ሙጠሊብ ነማን ናቸው? ሐሪስ ይባላል፣ ዙበይር፣ ሐጀል ይባላል፣ ኢራቅ፣ ሙቅዊም፣ አቡል አባስ፣ ሐምዛ፣ አቡ ጣሊብ፣ አብዱላህ እነዚህ ሁሉ 10 የተሟሉላቸው ጊዜ ነብዩላህ ይሄ አብዱል ሙጠሊብ ልጆቻቸው አንዱን እኮ ካዕባ ወስደው ለማረድ ስለት ገብተው ነበር። ከዛ በኋላ ይሄንን ስለታቸውን ያስታወሱ ጊዜ ልጆቻቸውን ሰበሰቧቸው። ثم اخبرهم بنذره ስለት እንደገቡ ተናገሩ ለልጆቻቸው ለአስሩም ምን አሉ ነብዩላህ ይሄ አብዱል ሙጠሊብ 10ሩንም ልጆቻቸውን ሰበሰቡና እኔ ልጆቼ 10 የሞሉ ጊዜ አንደኛውን ካዕባ ጋር ላርድ ነዝር ገብቻለሁኝና ምን ይሻላል ብለው አማከሯቸው። ودعاهم الى الوفاء لله عز وجل بذلك እና ይሄንን ስለቴን ደግሞ ለጌታዬ መሙላት አለብኝ ብለው ልጆቻቸውን ሲነግሯቸው فاطاعوه مرحبا ስለትማ ከገባ ስለትህን እኮ አበላሽተህ ከጌታችን ጋር ተጣላ ብለን አንልም ስለትህን ሙላ ብለው 10 ልጆች ታዘዙ። وقالوا وكيف نصنع እሺ ምን እንስራ? ከ10 ልጆች የሞሉልኝ ጊዜ አንዱን ልጅን ካዕባ ወስጄ ላርደው ብለው ሲሳሉ አብዱል ሙጠሊብ ማለት ነው። እሺ ልጆቻቸውን ሲያማክሯቸው እሺ ምን እናርግ ማንኛችንን የምንታረደው ብለው አማከሯቸው ለአባታቸው። قال ብለው አሉ አብዱል ሙጠሊብ ليأخذ كل رجل منكم قدحا ثم يكتب اسمه እንግዲህ በዛ ሰዓት ላይ ሁበል የሚባለው እኮ ይገዙት እኮ የነበረው እንትን ጣዖት ማለት ነው ካዕባው ውስጥ ነበረ። እንደ ጉርጓድ ነገር ቆፍረውለት እዛ ውስጥ እኮ እንደ ስጦታ ብርም ሆነ ገንዘብ እየተጣለለት እንደዚሁም ደግሞ አንዳንድ ነገር ደግሞ ለመታረቅ እኮ የተፈለገ ጊዜ እንደዚሁ ደግሞ የሰው ሐቅ እኮ የወሰደ ጊዜ እያወጣላቸው እዛ ገንዘብ ማጠራቀሚያ ጉርጓድ ነገር ቆፍረውለት ሁበል መካከል ላይ አስቀምጠውት ነበር። እዛ ቦታ ላይ እንሄድና ስማችሁን ትጽፉና ጣመጣያው ላይ ተወረውራላችሁ ስማቱኒ ከዛ ወደኔ ትመጣላችሁ አሏቸው። ፈፈዓሉ ሄደው ሁበል ዘንድ ሄዱና ስማቸውን ጽፈው ሲጥሉ ከዛ ጥለው ወጣ። ከዛ فدخل بهم على ሁበል ስማቸውን እኮ ጽፈው መጡና ሁበል ወደሚባለው እኮ ጣዖት ውስጥ ገቡ። ካዕባ ውስጥ ነበር የዛ ሰዓት ሁበል في جوف الكعبة ነው ካዕባው መካከል ላይ ነበረ። وكان ሁበል على بئر في جوف الكعبة ካዕባው ጉርጓድ ውስጥ ጉርጓድ ነገር ተቆፍሮለት እዛ መካከል ላይ ነበረ ካዕባው ውስጥ ሁበል ያለው።
وكانت تلك البعر هي التي يجمع فيها بهدان الكعبة لكعبة የሚሰጠው ስጦታ የሚሰበሰብበት ነበር ያ ጉድጓድ ለካዕባው ስጦታ እንደ መቃረብ የሚጠሉበት ማለት ነው وكان عنده هبل ሰባት እኮ መጠያ አዝላሞች ነበሩት ሁበል ላይ ማለት ነው እዛ ላይ ፍርድ የሚሰጣጡበት እኮ የሆነ ዘራቸው የጠፋ ጊዜ ዘራቸውን የሚያወጡበት የሆነ ማንኛውንም ጉዳዮቻቸውን የሚፈጽሙበት ነበር ከዛ በኋላ መጡና ስሞቻቸውን እጣ ለመጣል ማለት ነው ሁበል ላይ ስማቸውን ያስሩንም እኮ የአብዱል ሙጦሊብ ልጆች ስማቸውን ተጻፈና ወደዛ ጣለ ሁበል ከወጣ በኋላ እጣው ይወጣለት ሰው ሊታረድ ማለት ነው የዚህ ጊዜ አብዱል ሙጦሊብ ወዛ ቦታ ላይ መጡና ሁበል ጋር በልጃቸው በአብዱላህ ላይ ወጣ እጣው አብዱላህ ላይ ወጣ አብዱላህ ደግሞ ወካነ አስገሩ ወለዲሂ ወአሐበሁም ኢለይሂ ከልጆቻቸው ሁሉ ከአብዱል ሙጦሊብ ህፃኑ ማን ነበር አብዱላህ ነው የነብያችን አባት ናቸው በጣም የሚወዱትም አብዱላህ ነው 10 ወንድ ልጆች ከሞሉልኝ ደግሞ አንድ ልጅ ከዓባ ወስጄ ላርድ የሚለውን ቃል ገብተዋል ሄደው በቃ ያላቸው አማራጭ እጣ እንጣልና ሁበል ላይ የወጣውን ሰው ሊያርዱ ነው ከዛ እጣ ሲጣጣሉ የማን እጣ ወጣ ካላችሁኝ አብዱላህ ወጣ የአብዱላህ ወጣ فاخذ عبد المطلب بيده አብዱላህ እንግዳ በቃ ቢወዱትም እንኳን አብዱላህን ህፃንም እንኳን ቢሆን የጌታቸውን እኮ ነዝር ለመሙላት ብለው ማለት ነው አብዱላህን እኮ እጁን ያዙና واخذ شفرة ቢላዋ ማረጃውን ቢላዋ ያዙና ثم اقبل به ኢሳፍ ወናኢላ ኢሳፍና ናኢላ የሚባል አሁን ይሄ ሶፋና መርዋ አካባቢ ላይ ያለው ቦታ ላይ ወሰዱት ለምን ለይዝባሁ አብዱላህን የነብያችንን አባት ሊያርዱት ለምን 10 ወንድ ልጆች ከወለድኩኝ አንደኛውን ከዓባ ወስጄ አርዳለሁ ብለው ቃል ስለገቡ ነዝር ስላላቸው فقامت اليه قريش የዚህ ጊዜ አብዱላህን የጎተቱ ቢላዋውን ይዘው ለማረድ የሚሄዱበት ሰዓት ላይ ቁረይሾች እኮ እንደው ተሰብስበው መጡና እንዴት አረጋለሁ ማቱሪዱ አብዱል ሙጦሊብ ምን ፈልገው ነው አንተ አብዱል ሙጦሊብ ሆይ አይ አዝበሁ እኔማ የፈለኩት ይሄንን ልጅን አብዱላህን ላርደው ነው ለምንድን 10 ወንድ ልጆች ከሞሉልኝ አንዱን ልጅን አርዳለሁ በየቃል ገብቻለሁና እሱን ላርድ ነው ስለቴን ልሞላ ነው አሏቸው የዚህ ጊዜ ቁረይሾች ምን አሉ والله لا تذبحه ابدا ጭራሽ አብዱላህንማ አታርዱም አሏቸው አብዱል ሙጦሊብ ለምንድን ይሄንን እኮ አንቱ የቁረይሽ እኮ የተከበርኩ ሰው ነው አንቱ ልጅሁን ስታርዱ ካየ ሌሎች እኮ ከበታችሁ ያሉት ሰዎች ሁሉ እንደዚሁ እንዳንቱ ሊፈጽም አይደል እንዴ ይሄንንማ ማድረግ የለብህም እሺ ምን ላርግ ስለት ገብቻለሁኝ አሉ አብዱል ሙጦሊብ 10 ወንድ ልጆችን እኮ ከሞሉልኝ አንዱን ከዓባ ጋር ላርድ እኮ ቃል ገብቻለሁ ቃል ደግሞ እጣ የወጣበት ደግሞ አብዱላህ ነው ምን ላርግ እሺ ስሏቸው አይ ተውትና መካ አካባቢ ላይ ይሄ ወደ መዲና አካባቢ ላይ አንድ እኮ አዋቂ ጠንቋይ ያለ እሱ ጋር ሂደህ እስኪ እሱ የሚለውን ነገር ደግሞ ስማና ከዛ በኋላ ትወስናለህ ብለው ነገሯቸው አራፋ የሚባል ሰጃህ ይባላል ሰውየው አራፋ ማለት አዋቂ ነው ተብሎ የሚታወቅ ሰው ነበረ እዛ ጋር ሄድና እሱ የሚልህን ስማ ተባሉ ከዛ በኋላ ፈረኪቡ hatta ጃው እየጋለቡ ሄዱ አብዱል ሙጦሊብም ወንዱን ልጆቻቸውን በአጠቃላይ ተሰብስበው ቁረይሾችም ተሰብስበው ወደ መዲና አካባቢ ላይ አዋቂ ነው ብሎ ጠንቋይ ተቀምጦ ነበር ወደዛ ዘንድ ሄዱ ከዛ በኋላ فسالوها وقصوا عليها عبد المطلب خبره አብዱል ሙጦሊብ ቂሳውን ለዛ ለአዋቂ አነሱለት ማለትም ምን አሉት እኔ 10 ልጆችን እኮ አላህ ከሞሉልኝ አንዱን ከዓባ ላርድ ቃል ገብቼ ነበር ከዛ በኋላ እንዴት ላደርግ 10 ልጆችን እኮ ሞላሁኝ ብለው ለዛ ለአዋቂ ለሚባለው ሰው አማከሩት አብዱል ሙጦሊብ ከዛ በኋላ ምንድን ነበር ያለው ሰው ارجعوا عني اليوم حتى ياتيني تابعي فاساله አይ አሁን ሄዱ አሁንም የሚነግረኝ ነጋሪ እኮ አልመጣምና ሐቲፍ መቶ እኮ እስኪ ነግረኝ ድረስ አሁን ሄዱ አሁን አልፈርድላችሁም ብሎ ያኮ አዋቂ አብዱል ሙጦሊብ መለሳቸው ከዛ በኋላ فرجعوا من عندها ከሷ እኮ ተመለሱ فلما خرجوا قام عبد المطلب يدعو الله ከዛ ቦታ ላይ እንደወጡ አብዱል ሙጦሊብ ከዛ ጠንቋይ ቤት የወጡ ጊዜ አብዱል ሙጦሊብ ቆሙና አላህን ይለምኑ ጀመረ ከዛ በኋላ ምን አሉ ፈቀርጃኒ الخبر አለ ያ ጠንቋይ አዋቂ ኑቶሎ خبሩ መጥቶልኛል ኑቶሎ ልንገራችሁ ብሎ አብዱል ሙጦሊብን ጠራቸው ከዛ በኋላ ምንድን ነበር ያላቸው ቀርጃኒ الخبر ከሚዲየት ፊኩም خبሩ መጥቶልኛል የሱ ጉማው በእናንተ መካከል ስንት ነው ሲሏቸው አይ 10 ግመል ይሆናል እሱን አሁን ጉማው ቢጠየቅ 10 ግመል አካባቢ እኮ ይሆናል አሏቸው እንግዳስ ወካነት ከዛሊከ ልክ እንደዚህ ሆናት እና ወደ አገራችሁ ተመለሱና አብዱላህንና 10 ግመሎችን እጣ አጣጥሉ ከዛ ግመሉ ላይ ከወጣ
አብዱላህ ላይ ከወጣ አብዱላህን እረዱት፣ ልጅህን እረድ። ግመሎቹ ላይ ከወጣ ደግሞ በ20 ደግሞ ግመል እስኪሞክረው ብሎ አሏቸው። ከዛ በኋላ መርሐባ ብለው ወደዱና ተነስተው እኮ ሄዱ ማለት ነው። ከዛ በኋላ በግመሉ ላይ ከወጣ ያችኑ ግመሏን 10ሩን ግመል እረድ። ግመሉ ላይ ግን እጣው ካልወጣ አብዱላህ ላይ ከሆነ 10 እየጨመርክ እስከ 100 ግመል ሞክረው ተባሉ። አብዱል ሙጦሊብ መርሐባ ብለው አብዱል ሙጦሊብ ተነስተው ከዚህ ሰውዬ ጋር ሄዱ። መካ ከሄዱ በኋላ 10 ግመሎችንና አብዱል ሙጦሊብን ካዕባ ሁበል ጋር ገቡና እጣ ሲጥሉ ማለት ነው። ያ እጣ የት ላይ ይወጣል? አብዱላህ ላይ ይወጣል። አብዱላህ የታረደ የሚለው ላይ ይወጣል። እንደገና በ20 ግመል ደግሞ አድርገው ጣሉ። 20 ግመልና ደግሞ አብዱላህን ስም ተጽፎ ተጣለ። አሁንም ማን ላይ ይወጣል? ያ እጣ አብዱላህ የታረደ የሚለው ላይ ይወጣል። ሶስተኛ ደግሞ በ30 ግመል ሞከሩት። 30 ግመልና አብዱላህ የሚል ተጽፎ ሁበል ላይ ተጣለ። አሁንም አብዱላህ ላይ የሚል ወጣ። እስከ 100 ግመል ድረስ 100 ግመልና አብዱላህን እጣጣጥለው እኮ ሁበል ላይ ሲጣል 100 ግመል የሚለው ወጣ። ከዛ በኋላ 100 ግመል ድረስ እኮ ጣጣልና 100 ግመሉ ላይ ከወጣ 100 ግመሉን እረድ ነው እንደ ፊድያ ማለት ነው። ካልሆነ ደግሞ አብዱላህን እረድን የሚል ነው። እንተው የኛን እኮ የተከበሩ ነብይ አለይሂ ሰላቱ ወሰላም አሁን ፊት ለፊታችን ላይ ባንጀበበው ረቢዕ ወር ላይ ለኛ እኮ የሰጡን ትልቁን ስጦታችንን በዱንያ ላይ ትልቁን ስጦታ የሰጡን ከዚህ በኋላ ከሞት ድነው አሚናን እኮ አግብተው ነው ማለት ነው። አብዱል ሙጦሊብ አብዱላህና አሚና እንዴት ነበር የተጋቡት ሲባል ثم انصرف عبد المطلب آخذا بيد ابنه عبد الله عبد المطلب እጃቸውን ይዘው የልጃቸውን አብዱላህን በጣም ይወዷቸው ነበር። አብዱላህን ትንሹ ልጃቸው ናቸው። ከአብዱላህ በታች ሐምዛና አባስ ናቸው ነው ትንሽ የሚባሉት እንጂ የሐምዛና የአባስ ታላቅ አብዱላህ ናቸው። ከዛ ልጃቸውን አብዱላህን እጁን ይዘው አብዱል ሙጦሊብ መሄድ ጀመሩ። ፈመረ به በሆነ ቦታ ላይ አለፉ። አለምራአቲን አንዲት ሴት ነበረች። በጣም ቆንጆ ሴት ናት፣ ሀብታም ናት። በኑ አሰድ ውስጥ የምትገኝ ናት። በኑ አሰድ ኢብኑ አብዱል ኢዛ ማለት ነው። ስሟ ማናት? እሷ ኡሙ ቂናል ትባላለች። ያቺ ሴት ኡሙ ቂናል እኽቱ ወረቃ ኢብኑ ነውፈል የወረቃ ኢብኑ ነውፈል እህት ናት ኡሙ ቂናል የምትባለው። በዛች ሴት አጠገብ ልጃቸውን አብዱላህን ይዘው አብዱል ሙጦሊብ በዛ አለፉ። በኡሙ ቂናል አጠገብ ማለት ነው። የወረቃ ኢብኑ ነውፈል እህት ናት ኡሙ ቂናል። ከዛ በኋላ እሷ ወህየ عند الكعبه እሷ በዛ ሰዓት ከዓባው ጋር ቁጭ ብላ ነበር። አብዱል ሙጦሊብ ልጃቸውን አብዱላህን ይዘው በሷ አጠገብ አለፉ። فنظرت الى وجهه ወደፊቱ መልከት ብትለው ኡሙ ቂናል የሰይዳችን ኑር እየተረማመደ መጥቶ የለ አብዱላህ ጀርባ ፊት ላይ እኮ እየተንቦገቦገ ነበር። ወደ አብዱላህም ላይ ነበር ከአደም ጀምሮ ብርሃኑ እየተንቦገቦገ የመጣ የሆነ ኑር ነው የሰይዳችን ብርሃን። ይሄንን ኑር አደራ የማይረባኮ ሆድ ላይ እንዳታስቀምጠው ብለው ሺስን አደራ እያሉ ሺስ ደግሞ ልጅየውን አደራ እያሉ ሚን ሱልቢን ጧሂር ኢላ ረሒሚን ጧሂር ከጧሃራ እኮ ጀርባ ወደ ከጧሃራ ማህፀን እየሆነ የመጣ ነው። ሲፋሁል ጃሂልያ የሚባል ነገር በመካከላቸው እንኳን አልገባም። እና ያኮ ብርሃን አብዱላህ ላይ እየተንቦገቦገ ስለነበር መልከኛም ናቸው አብዱላህ። ያቺ ኡሙ ቂናል ወደ አብዱላህ ፊት መልከት አለች። የዚህ ጊዜ ፈቃለት ብላለች አይነ ተዘሃቡ ያ አብዱላህ አንተ አብዱላህ ወዴት ነው የምትሄደው አሏቸው። ቃለ ብለው አሉ አብዱላህ የነቢያችን አባት መዓ አቢ ከአባቴ ጋር እየሄድኩ ነው፣ ይኸው አባቴ ይዞኝ እየሄደ አይደለ እንዲህ አሉ። ከዚያ በኋላ ቃለት ለከ ምስለ ልኢቢል ለቲ ኑሒረት አንከ ወቃ ዓለየ ልአነ አንተ አባትህ 100 ግመል አርዶ ከዛ ከእርድ እኮ እንደዳንከው እኔ ደግሞ አንተን ጠልፌ ለያዝህ 100 ግመል ሰጥቼ ለያዝህ አለችው። እቺ ኡሙ ቂናል ያየቻቸው ጊዜ በመልካቸው ተማረከች። የወረቃ እህት ኡሙ ቂናል እና አንተ በ100 ግመል እንደዳንከው ሁሉ ከመታረድ እኔ ደግሞ አንተ እኔን ያዘኝ 100 ግመል ልስጥህና ያዘኝ አለቻቸው። ቃለ ብለው አሉ አነ መዓ አቢ እኔ ከአባቴ ጋር እየሄድኩ ነው አሁን ያለሁት ከአባቴ ጋር ነኝ። ወላ አስተጢዑ ኺላፈ አባቴን ደግሞ መቃረን እኮ አልፈልግም፣ አባቴን መለያየት አልፈልግም አሏት። ከዛ ፈኸረጀ ቢሂ አብዱል ሙጦሊብ ሐታ አታ ወህብ ኢብኑ አብዲ መናፍ አብዱል ሙጦሊብ አብዱላህን ይዘው ወህብ ኢብኑ አብዲ መናፍ ማለት የአሚና አባት ጋር ይዘውት ሄዱ። የአሚና አባት ወህብ ኢብኑ አብዲ መናፍ ጋር ወሰዱት። የዛ ጊዜ በኑ ዘህራ የበኑ ዘህራ ሰይር ነበረ የአሚና አባት። በእድሜም ትልቁ ነበር፣ በክብርም የተከበረ ሰው ነበር። የአሚና አባት ወህብ ኢብኑ አብዲ መናፍ ይባላል። እዛ ሰውዬ ጋር አብዱል ሙጦሊብ ልጃቸውን አብዱላህን ይዘው ሂደው ፈዘወጀሁ ኢብነተሁ አሚና የዋህብ ኢብኑ አብዲላህን የአሚናን አባት አሚና ጋር ወስደው አብዱል ሙጦሊብ አጋቧቸው አሚና ጋር። ወሂየ የውመኢዚን ሰይደቱ ኒሳኢ ቀውሚሃ
ከህዝቦቿ መካከል በጣም የተከበረች ሴት ብሎ ማለት ደግሞ አሚና ነበረች። فزعموا أنه دخل عليها حين أملكها مكانه يا عبد الله نكو درجة عبد الله كو أمينة بيت يجبو جزء ያንን ትልቅ ደረጃ ሴቶች ሁሉ እንዳጡ ተስፋ ቆረጡ። ያቺው ኡሙ ቂናን የነብያችንን ኑር እፊታቸው ላይ አብዱላህ ፊት ላይ ተንቦግቦጎ እያየችው ያንን በመቶ ግመል እንኳን ለቀይር እያለች እንደተቆጨች እሳቸው ያንን ብርሃን ይዘው ለማን ሰጡ? ለአሚና ለእናታችን አሚና የዓለሙን ዋና አርግዘው የወለዱት እኮ የሆኑት ለአሚና አብዱል ሙጦሊብ ወስደው ለሳቸው ዳሩ። የዚህ ጊዜ ሰዎች ምን አሰቡ? በቃ ይሄንን እኮ ትልቅ ደረጃ እሷ መለከችው አሚና፣ ይሄ እኮ ኑር ወደ እሷ ጋር እኮ እሷ ሆድ ውስጥ ገባ ብለው በቃ አወቁ። فوقع عليها فحملت منه رسول الله صلى الله عليه وسلم የኛ ነብይ ታላቁን ነብይ አሁን ፊት ለፊታቸው በመወለዳቸው ምን እንደሰትላቸው የሆኑትን ታላቅ ነብይ በዛ ሰዓት አረገዘቻቸው። ثم خرج من عندها فاتى المراه التي عرضت عليهم عرضت ያቀረበችው ሴት ጋር አሚና ጋር እኮ ግንኙነት አድርገው እናት አባታችን አብዱላህ የነብያችን አባት ከዛ ቤት ወጥተው ሲሄዱ ኡሙ ቂናል ጋር ሄዱ። በመቶ ግመል እንደው ለያዝህ ያለቻቸው ሴት ጋር ያቀረበችው ሴት ጋር ሲሄዱ فقال لها ما لك لا تعرضين علي اليوم ትናንትና መቶ ግመል ሰጥቼ ካልያዝኩህ ስትይኛል ነበር እንዴ? አሁን ምን ነው ልሳነሽን ዘጋውሳ ቢሏት፣ አይ ትናንትናማ እኮ የጠየቁ አንተ ጋር እኮ የሚያንቦገቡግ የሆነ ኑር እኮ ይታይብህ ነበር፣ ፊትህ እኮ ሌላ ይመስል ነበረ። አሁን ግን فليس لي بك اليوم حاجه ዛሬ ግን ላንተ ምንም አይነት ሐጃ የለኝም። ያ ብርሃን ያ እኮ ፊትህ ላይ ሲንቦገቦግ የነበረው ብርሃን አሚና እኮ ሆድ ውስጥ እኮ ገባ ብላ መለሰችላቸው። ቃለት ለሁ فارقك النور الذي كان معك بالامس ትናንትና የነበረው ብርሃን አንተ ላይ ሲታይ ሲንቦገቦግ የነበረው አሁን እኮ ካንተ ጋር ተለያይቷል። አሁን እኮ አንተ ጋር ያ ብርሃን የለም ብላ ተናገረች ማለት ነው። وكانت تسمع من اخيها ورقه ابن نوفل ይቺ ኡሙ ቂናል መጨረሻ ላይ የሚመጣ ነብይ አላህ እኮ ከሁሉም ፍጥሮች አስበልጦ የፈጠረው እንዳለ ወረቃ ማለት ወንድሟ ነው። የወረቃ እህት ናት ይቺ ኡሙ ቂናል። መቶ ግመል ሰጥቼ ካልያዝኩ ብላ አብዱላህን እኮ ስትለምን የነበረችው ስለ ነብያችን ሲወራ ተሰማ ነበር። ነሷራ ነበረ እና በደንብ ኢንጂሉን ወንጌሉን ያውቀው ነበር ወረቃ። የመጨረሻው ነብይም እንዳለ ከመበረዙ በፊት ትክክለኛ የሆነ አነባበቡን ያነበው ነበር። በዛ ያቅ ስለነበረ ለእህታቸው ለኡሙ ቂና ሊነግራት ስለነበር ያንን እኮ ኑር የሰይዳችንን ኑር ላለማስመለጥ ትሞክር ስለነበረ በዛ አማካኝነት እሷ እጅ እንዲገባና በቁጥጥሯ እንዲሆን በጣም ትፈልግ ስለነበረ ለዛም ሲባል ነው ይሄን ነገር የተመኘችው ማለት ነው። እንደውም ኢማሙል ቡሲሪ ሐምዝያ ኪታባቸው ላይ ምን ብለው ይገልጹታል? ምን ብለው ይገልጻሉ እዛ ላይ ስትሉኝ አንድ የሚገርም እኮ የሆነ አባባል አላቸው። ምንድነው የሚል ነው መሰላችሁ? ተተባሃ ቢከል ዑሱሩ ተተባሃ ቢከል ዑሱሩ ወተስሙ ቢከ አልያኡም ባዕደሃ አልያ ይላል። ተተባሃ ቢከል ዑሱሩ ይላሉ። የሰይዳችንን መሐባ በደንብ ያሳዩበት የሆነ ግጥም ነው። ኢማሙል ቡሲሪ ሷሂብ አልሐምዝያው እንግዲህ በመሐባ የሚቀድማቸው እንኳን የለም። ምን ይላሉ? ተተባሃ ቢከ ማለት በአንተ እኮ ትፎካከራለች። አይ ተተፋኸሩ ቢውጁዲከ በአንተ በመገኘትህ ትፎካከራለች። አልዑሱሩ አይደለም የሰው ልጅ እንኳን ወቅቱ ዘመኑ እንኳን ይፎካከራል በአንተ አንተ በመገኘትህ ወቅቶቹ ሁሉ ይፎካከራሉ አሉ። ዑሱር ወቅቶች እንኳን ይፎካከራሉ። ወተስሙ ቢከ አልያኡን ባዕደሃ አልያኡ እኔ ከፍ ያልኩኝ ነኝ ብላ ትላለች። ከዛ በኋላ ያለችው ደግሞ እኔ ነኝ ከፍ ያልኩኝ እያለች ይባባላሉ። ማለት ምን ማለት ነው? ዘመኖች እኮ ይፎካከራሉ። አንተ የተገኘህበት እኮ የሆነው ወቅት በሌሎች ወቅቶች ላይ ይፎክራል። ለምን ሰይዳችን በኔ ወቅት ነው የተፈጠሩት እያለ ያኮ ጊዜ ይፎክራል። ቢከማሊን አዕላ ሚማ ቀብለሁ ከሱ በስተፊት እኮ ባሉት ወቅቶች ሁሉ ነብያችን የተገኙበት እኮ ወቅት ሲፎክር ነበር። ነብያችን የተወለዱበት እኮ ወቅት ከዛ በፊት ካለው እኮ ዘመናቶች ሁሉ ላይ ይፎክር ነበር። ለምን የተከበሩትን የአላህ ነብይ እኔ ነኝ እኮ በኔ ወቅት ነው የተፈጠሩትና እኔ ከሁላችሁም የበለጥኩኝ ነኝ ብሎ እሱ ይፎክራል። ከዛሳ ደግሞ የትኛው እኮ ዘመን ይፎክራል ካላችሁን ወለው ፊ ዲምኒ አባኢከ በአባቶቻቸው ውስጥ እኮ ያሉትን ምሳሌ ከሳቸው ወቅት በፊት ያሉት የአባታቸው ዘመን ከሌሎቹ ዘመኖች እንደሚበልጥ ይፎክር ነበር። ለምን ነብያችን የመወለጃቸው ቀረብ ስላለ የአባትየው ዘመን የአያታቸው ዘመን ደግሞ
ከቅድማያቶቻቸው እኮ ባሉ ዘመኖች ላይ ይፎክር ነበረ። እንዲህ እያለ አደም ድረስ እየተፎካከረ የመጣ እኮ ነው። አይደለም የሰው ልጅ እንስሳው በመሐባ ያበደው ወቅቶቹ ሁሉ በሰይዳችን ሲፎካከሩ ነበረ። ከዛም በኋላ እንዴት ነው ላኪን አዕዘሙሃ ኢፍቲኻረን አስረ ቡሩዚከ ኢፍቲኻሩ ምንድነው? ሰይዳችን እኮ ይፋ የወጡበት ዘመን ኢላ ሀዘል ዓለሚ ወደዚህ ዓለም ይፋ የወጡበት ዘመን በላጭነቱን ይፎክር ነበር በሌሎቹ ላይ። ከዛ ደግሞ የትኛው ዘመን ነበር ሲፎክር የነበረው? ثم عصر نشأته እድገታቸው ላይ የነበረው ዘመን እኔ እኮ የኛ ነብይ እኮ ታላቁ ነብይ ያደጉብኝ ዘመን ነኝ እኔ ከሌሎቻችሁ እበልጣለሁ ብሎ ሁለተኛ እሱ ይፎክራል። ثم عصر رضائك ከዛ አንቱ የጠባሁበት ዘመን ደግሞ ይፎክራል በሌሎች ላይ ነብያችን ሲጠቡበት የነበረው በሌሎች ثم عصر شق بطنك ከዛ በኋላ ሆዳቸው የተቀደደበት ዘመን በሌሎቹ ላይ እኮ ይፎክር ነበር። እኔ እኮ ታላቁ ነብይ ሆዳቸው የተቀደደበት ወቅት ነኝና ከሌሎቹን ይበልጣለሁ ይላል። ثم عصر تعبدك ከዛ በኋላ ሰይዳችን ዒባዳ ሲፈጽሙበት የነበረው እኮ ዘመን በሌሎቹ ላይ ይፎክራል። وهكذا فالعصور من لدن آدم إلى عصر وفاته يفتخر كل متأخر منها على سابقه ከአደም ጀምሮ እስከ ነብያችን ያለው ዘመን እየተፎካከረ ነው የመጣው። ግን ባይሆን ከኋላ ያለው ከቀደመው ላይ ይፎክራል። እኔ ለሰይዳችን ቅርብ ነኝና ከሁላችሁም እበልጣለሁ ይላል። ከሱ በፊት ደግሞ ያለው በሌሎቹ ላይ ከሱ በፊት ያለው በሌሎቹ ላይ እስከ ነብያችን እኮ ሞት ድረስ ነብያችን ከሞቱ በኋላ ደግሞ يفتخر على اللائق لقرب السابق من عهد صلى الله عليه وسلم ነብያችን ከሞቱ በኋላ ደግሞ ዘመኑ ሲፎክር ዘመነ ሱሐባ ከዘመነ ታቢዕ ደግሞ ይፎክራል። ለነብያችን እኔ እኮ ላሂቅ ነኝ ትንሽ እንኳን ጠጋለሁና ከሌሎቻችሁ እኔ እበልጣለሁ በሰይዳችን እኔ እኮ ክብር አግኝቻለሁ እያለ ዘመኑ ይፎክራል። እንደዚሁ ዘመነ ታቢዕ ደግሞ በዘመነ ሱሐባውና በሌሎቹ ላይ ይሄ በሌሎቹ ባሁኑ ወቅት ላይ እኛ ደግሞ ያኑ እኮ የኛ ወቅት ደግሞ ከኛ በኋላ በሚፈጠሩት እኮ ልጆች ላይ እንደዚሁ የሚፎካከር እንደሆነ ይሄ ራሱ እንደሚፎክር ይሄ ሷሂበል ሐምዝያው በዚህ መልኩ ይገልጻሉ። እንደዚሁ በሌላ ግጥማቸው ላይ አንተ ሚስባሑ ኩል ፈድሊን ፈማ ተስዱሩ ኢላ አን ضوئك الأضواء ይላሉ። አንተ ሚስባሑ ኩል ፈድሊን ማለት ይሄ እንደ ተሽቢህ ነው። ተሽቢሁ ነብይ ሰለላሁ ዐለይሂ ወሰለም ነብያችንን ማመሳሰል ነው። አንተ ከልሚስባህ ነህ አሏቸው ሷሂቡል ሐምዝያው። አንተ እኮ ልክ እንደ ፋኖስ ነህ። وهو صحيح من حيث انه صلى الله عليه وسلم مستمد من الكمالات ፋኖስ አብሪ እንደሆኑ ሰይዳችን ይሄ ደግሞ ሷሂህ ነው። ሙሉ ከማል የተባለ ባህሪ ሁሉ ከሳቸው ነው የሚሳበው። ከማ ተስተምዱ المصابيح من المصباح ፋኖሶች ሁሉ ከአንድ ፋኖስ እየተለኮሰ እንደሚሰራጨው ሁሉ ከማላት ሁሉ በአጠቃላይ ሙሉነት የሚባለው ባህሪ ሁሉ ከሰይዳችን እየተያዘ የሚገኝ የሆነ ባህሪ ነው። አሁን ምሳሌ አንድ እኮ ፋኖስ ካለ እሱን እኮ እሳት አንድደን እኮ እንደምን ይሄኛውን ፋኖስ እንደምንለኩሰው ይሄኛው ወደ ሌላኛው እንደሚለኮስ ከሰይዳችን ደግሞ ሙሉ የሆነ ባህሪ ሁሉ ኩል ፈድሊ ማለት ትልቅነት ሁሉ በአጠቃላይ የሚያዘው ካንተ ነው። አንተ እኮ ሚስባህ ነህ የትልቅነት እኮ ሁሉ ሚስባሁ አንተ ነህ እያሏቸው ነው። ልክ እኮ ከፋኖስ እኮ እሳት እያነድን እኮ ለሁሉም እኮ ብዙ ፋኖሶችን እንደምናበራ እንደዚሁ ደግሞ ሙሉ ከማልነት ሸረፍ የሚገኘው በካንቱ እኮ ሲያዝ ነው። ከዛ በኋላ ደግሞ ከሱሐቦቹ ታቢዒዎች እኮ ለኩተው ይዘዋል። فأهو الذين استمدوا الأنوار والمعارف منه بقوا بعده ከነብያችን በኋላ ያ ፋኖስ ቀርቷል። ለምን እነ አቡበከር እና ዑስማን ከነብያችን ፋኖስ እኮ አብርተው ይዘው ለኛ እኮ አስተላልፈዋል ከሰይዳችን ሞት በኋላ فكذلك صلى الله عليه وسلم ከዛ በኋላ وحصل لهم الانتفاع الكليه بعد ذهابه صلى الله عليه وسلم ሙሉ የሆነ ጥቅም አግኝተዋል። ሰይዳችን ቢሄዱም እንኳን ከሰይዳችን ለኩሰው የሰይዳችንን እኮ አንዋር ሁሉ ይዘው ስለነበር ሙሉ የሆነ ጥቅምን ይዘዋል። እና አይኑሩ ከልማዕናዊ ያንተ እኮ ማዕናዊ የሆነ እኮ ብርሃንህ ማለት ነው። ሰይዳችንን አንተ ሚስባሁ ኩል ፈድሊን ሲባል ማዕናዊ እኮ የሆነው እኮ ብርሃንህ ከልሚስባህ ነው። ልክ እንደ ፋኖስ ነው። የነብያችን ብርሃን ነገራቶች ሁሉ ይፋ ይታዩበታል። ማዕናዊ የሆነ ከኑሪል በሷኢሪ ልክ እንደ ልቦና እኮ ብርሃን የነብያችን እኮ በነብያችን እኮ ብዙ ነገራቶች ይታዩበታል። አይን እኮ እንደሚያየው እኮ ብርሃንን እኮ እንደሚያየው ሁሉ ከሰይዳችን እኮ እነዚህ ሁሉ ብርሃኖች ይገኛሉ። ከዛ ምን ይላል ግጥሙ መጨረሻው? فما تصدر الا عن ضوئك الاضواء فما تصدر አትገኝም الا عن ضوئك ከብርሃን አልአድዋው ብዙ ብርሃኖች ካንተ ብርሃን እንጂ እኮ ከሌላ አትገኝም። ከሰይዳችን በመለኮስ ሊገኝ ይችላል እንጂ
ከነቢያችን ውጭ እኮ ፈድል የሚባል ነገር ሸረፍ የሚባል ነገር እንደማይገኝ እኮ በዚህ ነገር ላይ እኮ ይገልጹልናል ማለት ነው። እንደው ጭራሽ ይሄ እኮ ብርሃን እኮ የሚባል ነገር አይገኝም ከአንተ ብርሃን ብዙ ብርሃኖች እኮ ቢገኙ እንጂ በሌላ አይገኝም እያለ አላ አይሃሊን ሐምዝያውን ካየ ነው ሁሉም ቤቶች የሚማርኩና ልብን የሚገዙ የሆኑ የመሐባ አገላለጽ ናቸው። ኢንሻአላህ እንግዲህ እንደ ወቅታችን እና ደግሞ እንደ ረቢዑ ምርቃናችን ኢንሻአላህ ሰፋ ባለመልኩ ሐምዝያውንም ልናይ እንችላለን። እንደዚሁ ደግሞ የሲራ ኪታቦችን እንደዚሁ አወላለዳቸው ላይ ስለ ሰይዳችን ብቻ ይሆናል ኸሚስ ፕሮግራማችን ኢንሻአላህ። ረቢዕ ነው እንደው ባይልልን ነው እንጂ 6 ወር እንደው በደንብ ተዘጋጅተን ሸኾቹ የወረባቦ ሼኽ ጫሌ 6 ወር ገና ሲቀረው ብድግ አድርጎ ጊዜና ረቢዓችን መጣልን እያሉ ይዘጋጁ ነበር ይላሉ። ረቢዑ ደግሞ ሲወጣ ብድግ አድርጎ ጊዜና እኮ አሁን ረመዷናችን መጣልን ነበር የሚሉት ይባላል። እና እኛ ደግሞ አቅል ኑሮን እንደው አቅል ኑሮን ጀማዳቱ እንዴት ይበልጠናል? ጉዑዙ ነገራቶች ለሰይዳችን መሐባታቸውን ሲገልጹ እኮ ቁረይሾች ፈሲሕ ነን ብለው የሚያስቡ ደግሞ ሰይዳችንን አዛ ሲያደርጉ ነበር። ፉሱሃንም ብለው የሚሉ እኮ አረቦች ጀማዳቱ ለሰይዳችን እኮ ሲገዛላቸው እና እኛ ደግሞ ከጀማዳቱ ማነስ የለብንም፣ ከጉዑዝ ማነስ የለብንም። እንደው በቻልነው አቅም አንድ ነገር እኮ ስሙ እኮ የሚበዛው ያ ነገር የተከበረ ለመሆኑ ሲባል ነው ይላሉ። የተከበረ ነገር ነው። አሁን ምሳሌ ሱረቱል ፋቲሃ ከ20 ስም በላይ ያለው ምንድነው? ያ ሱራው በውስጡ የሚጠራው እኮ ሱራ የሚቀራው ቁርአን ክብር ስላለው ነው። እና የኛ ነብይ አለይሂ ሰላቱ ወሰላም የተከበሩ ለመሆናቸው እያንዳንዱ ነብይ እኮ እየመሰከረ በሸረት ቀውመ ሀቢከል አንቢያው ነው። እያንዳንዱ ነብይ ስለ ነብያችን ክብርና ታላቅነት ለህዝቦቹ እያበሰረ እየተናገረ የመጡ የሆኑ ታላቅ ነብይ ናቸው። እኛ ደግሞ አሁን እዚሁ ረቢዑ ፊት ለፊታችን ተቃርቦ እንደው ገፍላ ሊታይብን አይገባም። የሐቂቃ ሙሂም በአላህ ያድርገን። እንግዲህ የዛሬው ደርስ በዚህ የምንቋጨው ይሆናል። ያው እንግዲህ የሰይዳችን ነገር መቼም ከተጀመረ የሚያልቅ ሆኖ አይደለም። ያው ከዋለን ሰዓት አንፃር ነው ኢንሻአላህ። በተለይ ዛሬ ደግሞ ለይለቱል ጁሙዓ ነው። ማስታወስ የሚኖርባችሁ ነገር ቢኖር ምንድነው ሶላዋት አለ ነብይ ማውረድ አለብን። ምክንያቱም ያመን يحبul ሙስጠፋ ቀድ አውለዑ ብለዋል። አንተ ሰይዳችንን ወዳጅ ሆንክ፣ በሰይዳችን እኮ መሐባ የተንጠለጠሉ የሆናችሁ ሰዎች ዚዱ عليه من الصلاه واكثروا ሶላዋት በዛ በሶላዋቱ ላይ ጨምሩበት፣ አብዙ اللهم صل على محمد አብዙበት አሉ በዛው ላይ። ለምንድነው በሰይዳችን ላይ ሶላዋት ማብዛቱ? يكفيك فخرا يا محب محمد ሙሐመድን እኮ የምትወድ እኮ ሰው ሆይ በፈኽር በኩል ለኩራት በኩል እኮ ይሄው በቂህ ነው። አንል ሙሂበ መዓል ሐቢቢ ሳይሕሸሩ ወዳጅ ከሚወደው ሰው ጋር እኮ ሳይቀሰቀስ አይቀርም። ለፈኽር በፈኽር ደረጃ ይሄ ራሱ ይበቃሃል እያሉ ነውና ኢንሻአላህ ለይለተል ጁሙዓውን በደንብ እኮ ደግሞ ነሸጥ ብለን በማምሸት ላይ ዱዓ በማድረግ ላይ ሁላችንም እንተባበር እላለሁኝ። ኢንሻአላህ እንግዲህ በቀጣይ ደርስ ደግሞ ካቆምንበት ለመቀጠል እንሞክራለን። ኢንሻአላህ ሰፋ አድርገን የሰይዳችንን ታሪክ ረቢዑ እስከሚወጣ ድረስ በእሳቸው ታሪክ ላይ የምንነሳሳ ይሆናል ማለት ነው። በሰማነው አላህ ተጠቃሚዎች ያድርገን። ወአኺሩ ደዕዋና አኒል ሐምዱሊላሂ ረቢል ዓለሚን።